የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚሁ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን ደግሞ በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለትም ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 ቀን 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሌያንድሮ ሚዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆንም ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብለው የሚገመቱ ኢትዮጵያውያንም ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበርም በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለእድሉ ተጠቃሚ እንደማያደርግም ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬንዙዌላውያንና 521,000 ሄቲያውያን መሆናቸው ይነገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ ዕድል ተጠቃሚነት ውጭ እንዲሆኑም አድርገዋል። አሁን ላይ ከከለላው ውጭ ከተደረጉ ኢትዮጵያውያን ቀደም ብሎ የሄቲ፣ የማይናማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የሶማሊያ ዜጎች ጊዜያዊ ህግ ጥበቃው የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር እድል አግኝተው የነበሩት ኢትዮጵያውያንና የሌሎች ሀገር ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በሀገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪም ህጋዊ የመኖሪያና የሥራ ፍቃድ ያላቸው ሰዎችን ሰነዶች እንዲመረምር አስታውቋል። ዘገባው የቢቢሲ ነው። የሩሲያን ጥቃት ተከትሎ በዩክሬን ከ1 ሚሊዮን በላይ ቤቶች ከኤሌክትሪክ አቅርቦት ውጭ ሆኑ። ሩሲያ በተከታታይ በዩክሬን የኃይልና የኢንዱስትሪ መሰረተ ልማቶች ላይ የፈጸመችውን ጥቃት ተከትሎ ከ1 ሚሊዮን በላይ ቤቶች የኤሌክትሪክ ኃይል ማጣታቸውን የሀገሪቱ ባለስልጣናት ተናግረዋል። የዩክሬን የውስጥ ጉዳይ ሚኒስትር ኢጎር ክላይሜንኮ በጥቃቱ 5 ክልሎች ጉዳት እንደደረሰባቸው አስታውቀው ቢያንስ 5 ሰዎች ቆስለዋልም ብለዋል። የሀገሪቱ የአደጋ መከላከል ሰራተኞች እሳቶችን ለማጥፋትና አገልግሎቱን ወደ ነበረበት ለመመለስም እየሰሩ እንደሆነ ተነግሯል። ሩሲያ የዩክሬን የኃይል መሰረተ ልማት ላይ ድብደባ መፈጸሟ የተለመደ ቢሆንም ሞስኮ በሀገሪቱ ክረምት እየገባ ሲመጣ ጥቃቷን አጠናክራም ቀጥላለች። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ልዑክ በሳምንቱ መጨረሻ ወደ ጀርመን በመሄድ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪንና የአውሮፓ መሪዎች ጋር ጦርነቱን ለማስቆም የሚያስችል ተጨማሪ ውይይቶችን ለማድረግ በተዘጋጁበት ወቅትና ሰዓት ነበር። በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደርስ የዋይት ሀውስን ጥረት የሚመሩት ስቲቭ ዊትኮፍ በበርሊን በአዲሱ የሰላም ስምምነት ነጥቦች ላይ ይወያያሉ። ቅዳሜ ዕለት ዜሌንስኪ ሩሲያ በአንድ ሌሊት ውስጥ በፈጸመችው ጥቃት ከ450 በላይ ድሮኖችና 30 ሚሳኤሎች እንደተጠቀመችም ተናግረዋል። ክላይሜንኮ በበኩላቸው የዲኒፕሮፔትሮቭስክ፣ ኪሮቮራድ፣ ማይኮላይቭ፣ ኦዴሳና ቸርኒሂቭ ክልሎች የሩሲያ ጥቃት ሰለባ መሆናቸውንም ገልጸዋል። የሩሲያ የመከላከያ ሚኒስቴር በበኩላቸው አውሮፕላን ጥቃቶቹ ላይ ኬንዛል ሃይፐርሶኒክ ሚሳኤሎችን ጨምሮ ሌሎች ሚሳኤሎችን እንደተጠቀመም ገልጿል። ይህም መሳሪያዎቹ በአየር
በአየር ላይ እያሉ አቅጣጫቸውን ሊቀይሩ ስለሚችሉ ለመከታተል አስቸጋሪ ያደርገዋልም ብለዋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የዩክሬን ዛፖሪዚያን የኒውክሌር ኃይል ማመንጫ ጣቢያ በኤሌክትሪክ ማሰራጫ ላይ በተከሰተ ሰፊ ወታደራዊ ጥቃቶች ምክንያት በአንድ ሌሊት ከጣቢያው ውጭ ያለው ኃይል በጊዜያዊነት ተቋርጧልም ብለዋል። የኃይል ማመንጫው የሚገኘው በሩሲያ ቁጥጥር ስር ባለው የዩክሬን ግዛት ውስጥ ነው። የኃይል ማመንጫው በስራ ላይ ባይሆንም ነገር ግን ማብላዮቹን ለማቀዝቀዝ የማያቋርጥ የኃይል አቅርቦት ማግኘት አለበት። የትራምፕ አስተዳደር ጦርነቱ በገና በዓል ሰሞን እንዲቆም ለማድረግ በሚል በቅርብ ሳምንታት ውስጥም ከዩክሬንና ከሩሲያ ተወካዮች ጋር በርካታ ዙር ውይይቶችን ሲያካሂድም ቆይቷል። ከስምምነት ላይ ለመድረስ የሚያስችል ፍንጭ ግን እስካሁን ድረስ አልታየም። በበርሊን በሚደረገው ንግግር የትኞቹ የአውሮፓ መሪዎች እንደሚገኙ እስካሁንም አልተገለጠም። የስብሰባውን ዝርዝር መረጃ ለመጀመሪያ ጊዜ የዘገበው ዎል ስትሪት ጆርናል የዩኬ ጠቅላይ ሚኒስትር ሰርጌር ስታርመር፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የጀርመን ቻንስለር ፍሬድሪክ መርዝ ይሳተፋሉም ተብሏል። የውትኮፍ ዜሌንስኪ ስብሰባ የሚካሄደው ዩክሬን ለአሜሪካ የተሻሻለውን ባለ 20 ነጥብ የሰላም እቅድ ካቀረበች በኋላ ነው። የምስራቅ ዩክሬን የግዛት ዕጣ ፈንታ በድርድሩ ውስጥ ካሉት እጅግ ቁልፍ ፈታኝ ጉዳዮች መካከልም አንዱ ሲሆን ኬቭ በህገወጥ መንገድ የተያዘውን ግዛት አሳልፋ ለመስጠት ፈቃደኛ አይደለችም። ሞስኮ ዩክሬን አካባቢውን ለቅቃ ካልወጣች የዶንባስን ክልል ሙሉ በሙሉ በኃይል የመውሰድ ፍላጎት እንዳላትም በተደጋጋሚ ገልጻለች። የተፈጠረውን የግዛት ይገባኛል ጥያቄ ለመፍታት የዩክሬን ጦር ከክልሉ ለቆ ወጥቶ ልዩ የኢኮኖሚ ቀጠና እንዲፈጠር በሚል አሜሪካ በቅርቡ ያቀረበችውን ሐሳብ ዜሌንስኪ በጥርጣሬ እንደሚመለከቱትም ምላሽ ሰጥተዋል። በአሜሪካ በቀረበው ሐሳብ መሰረት ሩሲያ የዩክሬን ጦር ወደሚለቃቸው አካባቢዎች ላለማለፍ ቃል እንደምትገባ ከዚያም በክሬምሊን ቁጥጥር ስር ባሉ የዶንባስ አካባቢዎችና የዩክሬን የመከላከያ መስመሮች መካከል ያለው መሬት ከወታደራዊ ኃይል ነጻ ቀጠናነት እንደሚቀየር መግለጹን የዩክሬኑ ፕሬዝዳንት ለጋዜጠኞች ይፋ አድርገዋል። ዜሌንስኪ ሩሲያ እንዳትገፋ የሚያደርገው ምንድነው ወይም ሰላማዊ ሰዎች መስለው ተደብቀው ሰርገው ከመግባት የሚያግደው ምንድነው ሲሉም ስጋታቸውን ተናግረዋል። ዩክሬንና በአውሮፓ ያሉ አጋሮቿ በይፋ በአሜሪካ የሚመራውን ውይይት ፍሬያማ እንደሆነም ይናገራሉ። መጀመሪያ ላይ ለሩሲያ ያደላ ነበር የተባለው የሰላም እቅድ ላይ ማሻሻያ ከተደረገ በኋላ የተደረጉ ለውጦችን አድንቀዋል። ነገር ግን በቅርብ ሳምንታት ትራምፕ በዜሌንስኪና ደጋፊዎቻቸው ላይ ትዕግስት ያጡ መሆኑን የሚያሳዩ ምልክቶች ተስተውለዋል። የአሜሪካው ፕሬዝዳንት በዚህ ሳምንት መጨረሻ ላይ ከፖለቲኮ ጋር ባደረጉት ቃለ ምልልስ የአውሮፓ መሪዎችን ደካማ ብለው ጠርተው ዩክሬን ምርጫ እንድታደርግ ጥሪያቸውንም ዳግም አቅርበዋል። ዜሌንስኪ በበኩላቸው አሜሪካና አውሮፓ አስፈላጊውን የጸጥታ ዋስትና የሚሰጡ ከሆነ ምርጫ በ90 ቀናት ውስጥ ማድረግ እንደሚቻልም ተናግረዋል ሲል ቢቢሲ በድረገጹ